ሰላም እንዴት ናችሁ? የዶክተር ታሪኩ ቻናል ቤተሰቦች እንደምን ሰምታችኋል? ዛሬ ደግሞ በጣም ብዙዎቻችሁ እየተሰቃያችሁ ያላችሁበትን የቫይታሚን ዲ እጥረትን በደንብ አድርጌ አብራራላችኋለሁ። በዛሬው ቪዲዮ በጣም ብዙ ሰዎች ለረጅም ጊዜ ድካም ይሰማኛል፣ ሰውነቴ ይዝላል፣ አጥንቴ ስር ሳይቀር ነው ህመም የሚሰማኝ የምትሉትን የብዙ ሰዎች ምክንያት ነገር ግን የቫይታሚን ዲ እጥረት እንደሆነ ሳታውቁ በጣም ብዙ ምርመራ በማድረግ ውጤታችሁ ጥሩ ነው፣ ኖርማል ነው እየተባላችሁ የምትሰቃያችሁ ሰዎች ይሄ ቪዲዮ ለእናንተ ነው። እስከ መጨረሻው ድረስ ከኔ ጋር ቆዩ። የቻናሌ ቤተሰብ ካልሆናችሁ ላይክ እና ሼር ማድረግ እንዳይረሳ፣ እንደዚሁም ሰብስክራይብ ማድረግ እንዳይረሳ። ቫይታሚን ዲ ምንድነው በሚለው ልጀምርላችሁ። ቫይታሚን ዲ በሰውነታችን ውስጥ ከፀሐይ ብርሃን ወደ ቆዳችን አልትራቫዮሌት ቢ የምንለው ከገባ በኋላ ቆዳችን ቫይታሚን ዲ3 ወደሚባል ይቀይረዋል። ይሄን ቫይታሚን ዲ3 ሰውነታችን ውስጥ ከገባ በኋላ በጉበት እንደዚሁም በኩላሊታችን አክቲቬት ተደርጎ ለሰውነታችን የአጥንት ጤና እንደዚሁም እንደ አጠቃላይ ኢንፌክሽንን ለመከላከል ወይም የበሽታ መከላከል አቅምን ለማሳደግ ይረዳል። የካልሲየም እና የፎስፌትን ሜታቦሊዝም በመቆጣጠር ሰውነታችን ላይ ትልቅ ሚና ይጫወታል። ታዲያ የቫይታሚን ዲ እጥረት በሚኖርበት ጊዜ ይሄ አገልግሎቱ ስለሚቀንስ ብዙዎቻችን በተለይ ህፃናት የሚሆን ከሆነ የአጥንት እድገት ይዛባል። ይሄም ሪኬትስ የምንለው እግራቸውን አጣመው መሄድ፣ እግሮቻቸውና እጃቸው ያለ መጠንከር አይነት ባህሪ ያሳያል። ትልልቅ ሰዎች ላይ ሲሆን ደግሞ ጡንቻዎቻችን የመዛል፣ አጥንቶቻችን በቀላሉ የመሰበር፣ በጣም ከባድ የሆነ ድካም ስሜት፣ ተደጋጋሚ የሆነ ኢንፌክሽን መኖር፣ ቀላል ኢንፌክሽን የሚባል ሰውነታችን ሲይዘን ወዳው የመያዝና የመበርታት ኃይል እኛ ላይ ይኖረዋል። ይሄም ብቻ አይደለም፣ ድብርት ውስጥ እንገባለን። አብዛኛውን ጊዜ የመፍዘዝ ወይም ድብርት አይነት ስሜት ውስጥ ልንገባ እንችላለን። ብዙዎቻችሁ ምናልባት ጥሩ አየር እያለን ፀሐያማ የሆነ አገር እየኖርን ታዲያ ለምን ቫይታሚን ዲ እጥረት ይኖረናል ልትሉ ትችላላችሁ። አንደኛው ፀሐይ የምንጠቀመው እኛ ብዙ ጊዜ በጠዋት ያለውን ፀሐይ እንጂ የቀኑን ፀሐይ በመሸሽ ወደ ቤት ውስጥ እንገባለን። ቫይታሚን ዲ ደግሞ ቆዳችን እንዲያመርት የሚያስፈልገው አልትራቫዮሌት ቢ ወደ መካከለኛው ሰዓት ላይ ያለው ወይም ቀትር የሚባለው አይነት ሰዓት ላይ ነው። እሱም ደግሞ ዘለግ ላለ ሰዓት መቆየት ይኖርብናል፣ ደቂቃዎች መቆየት ይኖርብናል። እሱም ብቻ አይደለም፣ ሰውነታችን በልብስ መሸፈን የለበትም። በተለይ ፊታችን፣ እጆቻችን ላይ ያሉት በሙሉ ሙሉ ልብስ ባለመልበስ ሰውነታችን ለፀሐይ የተጋለጠና በቂ የሆነ ኤክስፖዠር ወይም መጋለጥ ሊኖር ይችላል። ይሄ ባለመሆኑ ምክንያት ብዙዎቻችሁ የቫይታሚን ዲ እጥረት እንድንጋለጥ አድርጎናል። በተለይ ከተሜነት እየመጣ ሲሄድ ደግሞ እየተባባሰ ይመጣል። ምክንያቱም በቢሮ ውስጥ በቤታችን ውስጥ ከፀሐይ ሽሽት የምናሳልፍበት በመኪና ውስጥ የምናሳልፍበት አሁን በጣም እየጨመረ ስለመጣ ማለት ነው። ታዲያ የቫይታሚን ዲ እጥረት ካለብን ምን ማድረግ አለብን ካላችሁ፣ ቫይታሚን ዲ እጥረት እንዳለባችሁ የመጀመሪያ ማድረግ ያለባችሁ መጠኑ ዝቅተኛ መሆኑን በሕክምና ካረጋገጣችሁ በኋላ ሕክምና ዘለግ ያላለ ጊዜ ይወሰዳል። በትንሹ እስከ 2 ወር ድረስ ሊወስድ ይችላል። ያንን ቫይታሚን ዲ ካገኘን በኋላ ወደ ኖርማል ከተመለሰልን በኋላ በምግባችን የፀሐይ ብርሃን ኤክስፖዠር በማግኘት ያንንም አንችል ከሆነ ደግሞ ሰፕሊመንት ቫይታሚኖችን በመውሰድ የቫይታሚን ዲ እጥረትን ማስተካከል እንችላለን። የዶክተር ታሪኩ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቻናሌን ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። እስከዛው ቸር ቆዩ።